ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ይህ አዋዜ ልዩ ነው። የራሽያ ዩክሬን ጦርነት ከተጀመረ 4 ዓመት ውስጥ ራሽያ ኦረሽኒክ የተሰኘውን ክስታት ሚሳኤሏን ትናንት ሌሊት ዩክሬን ላይ ለሁለተኛ ጊዜ መተኮሷ ነው። ዩክሬንና አውሮፓውያን አጋሮቿ ራሽያ ይህንን እንደ መብረቅ የሚበርቅ ክስታት ሚሳኤል ምዕራባዊቷ የዩክሬን ግዛት ላቪቭ ላይ የመተኮሷ ምክንያት በፍርሃት ልታረደንና ልታንቦቀቡቀን ነው ብለዋል። ምክንያቱም የሚከላከሉበት ነገር የላቸውም። ራሽያኖች እዚህ ቦታ እነዚህን ኢላማዎች መታን ብለው ባይገልጹም ራሷ ዩክሬን ግን ላቪቭ ከተማ መዳረሻዎች ከኋላቸው የሳት ገዋ በሚተዉ አያሌ ፍንዳታዎችና ቦሊስቲክ ሚሳይሎች ተወግራለች ብለዋል። ራሽያ በፈረንጅ 2024 ህዳር ወር መጨረሻ በኢትዮጵያ 2017 ህዳር ወር አጋማሽ ገደማ ይህን ሰይጣን ከገነት ወደ መሬት መሃላችን የተፈጠፈጠበትን የቅሌት ፍጥነት የሚገዳደር የሰይጣን ክንፍ ለመጀመሪያ ጊዜ ተኩሳ ድኒፕሮ ውስጥ የሚገኝ አንድ ኦና መጋዘንን እንደ ብቅ አበራይታበት ነበረ። ከቶ ምንድነው ኦረሽኒክ? ምዕራባውያን ከ9200 እስከ 1600 ኪሎ ሜትር ርቀት ሊበርቅ የሚችል መካከለኛ ርቀት መቺ ሳይሆን አይቀርም ይላሉ። ይሁንና የአሜሪካ መከላከያ ባለሥልጣኖች ራሽያ በ2024 በኢትዮጵያ 2017 ህዳር አጋማሽ የተኮሰችውንና ምዕራባውያንን በቁማቸው ያስባተተችበትን ኦረሽኒክ IRBM ነው ሲሉ ደምድመዋል። ኢንተርሚዲየት ሬንጅ ቦሊስቲክ ሚሳኤል ማለታቸው ነው። በረጅም ርቀትና በመካከለኛ ርቀት መካከል የሚገኝ ማለት ነው። በኪሎ ሜትር ሲቀመጥ ከ3000 እስከ 500 ኪሎ ሜትር የሚመታ። በሌላ አነጋገር ከዚህ ከአዲስ አበባ ቢተኮስ የትኛውንም የመካከለኛው ምስራቅና የቱርክና ግሪክ እንዲሁም የቆጵሮስ ከተሞችን ጨምሮ ማደባየት የሚችል ማለት ነው። ራሽያ የትናንቱን ኦረሽኒክ የተኮሰችው ካፑቲን ያር ከሚባል ጦር ሰፈሯ ሲሆን ላቪቭ ውስጥ ኢላማ እስከመታበት ስፍራ ድረስ ያለው ርቀት 1440 ኪሎ ሜትር ነው። ሚሳኤሉ ይህን ርቀት እንደ ውሃ ፉት ብሎ ኢላማውን ለማንቦግቦግ የወሰደበት ጊዜ 6 ደቂቃ ከ45 ሴኮንድ ብቻ ነው። ኦረሽኒክ አውሮፕላን ቢሆን ከአዲስ አበባ ጎዴ ለመድረስ 5 ደቂቃ አይወስድቦትም። የዚህ የሰይጣን ክንፍ መሳሪያ ልዩ ባህሪው ማንም መንገዱ ላይ የማይቆም አይነኬና ክልፍልፍ መሆኑ ብቻ ሳይሆን የተለያዩ ቦታዎች ላይ የታለሙ በርካታ የጦር ጫፎች ወይም የኒውክሌር አረሮችን ተሸክሞ የሚነጉድና በአየር ላይ ወደ ኢላማቸው የሚበታትን የምጽአት ቀን ባለሟል መሆኑም ነው። ቢያንስ 6 የተለያዩ ቦታዎችን የሚመቱ አረሮችን ይሸከማል፣ መደበኛ ወይም የኒውክሌር። በዚህ ልዕለ ፍጡነ ድምፅ ሃይፐርሶኒክ እየበረቀ የሚበታትናቸው አረሮች በተመሳሳይ ፍጥነት እንደ ዋናው ሚሳኤል እየከነፉ የራሳቸውን ነፍስያ ተጠቅመው የራሳቸውን ኢላማዎች የተለያዩ ቦታዎች ላይ ለማበራየት
የሚችሉ ናቸው። ኦረሽኒክ በራሽያኛ የለውዝ ዛፍ እንደማለት ነው። ራሽያ አሁን በሚገባ በፋብሪካ ደረጃ እንደ ትኩስ ዳቦ እየጋገርኩት ነው የምትለውን ይህንን የሰይጣን ክንፍ የሆነ ፈጣንና ደምሳሽ መሳሪያ ቤላሩስ ምድር ጭምር እንደምትደግነው አስታውቃለች። የትኛውም የአውሮፓ ከተማ ከኦረሽኒክ ሊደበቅ አይችልም፣ ሊከላከልም እንደዚሁ። ራሽያ ኦረሽኒክ ሚሳኤልን ለመጀመሪያ ጊዜ ተኩሳ ምዕራቡን ዓለም ጥርሱ እስኪንቀጫቀጭ ያስበረገገችው የቀድሞው የአሜሪካ ፕሬዝደንት ጆ ባይደን ዩክሬን አታካም የተሰኘውንና 300 ኪሎ ሜትር ርቀት ሊመታ የሚችለውን የአሜሪካ ሮኬት ራሽያ ላይ አነጣጥረሽ መምታት ትችያለሽ ብለው ሥልጣን በመስጠታቸው ምክንያት ነበረ። የኦረሽኒክ ሚሳኤል አካሄድ ከተተኮሰበት ስፍራ ወደ ላይ ሽቅብ በመጎን ሦስቱን የመሬት ንብርብር የአየር ልባሶች ጥሶ በመውጣት ህዋ ወይም ገዋ ውስጥ ይገባና ከዛ አፍንጫውን ወደ ኢላማው ደግኖ ቁልቁል ይወርዳል። በዚህ ፍጥነት ከሰማየ ሰማያት ወደ ምድር የሚበርቅበት ፍጥነት እንኳን ተኩሰው ሊመቱት በዐይን ለማየት ከቻሉ እንደ ታላቁም ነገር ይቆጠራል። ዋነኛ ተልእኮ የኒውክሌር አረሮችን መሸከምና መፈትለክ ነው። ክፉ ቀን የመጣለት ኦረሽኒክ ለንደን፣ ፓሪስና በርሊን የተባሉትን እህትማማች ከተሞች ይጎበኛል። ብርቅና ውድ ይሉታል ሲገልጹት። ትናንት የዩክሬን ኢላማዎችን ሲያነኩር መደበኛ ፈንጂ ታጥቆ ነው። እንደ ስሪቱና ፍላጎቱ ግን የራዲዮ አክቲቭ ጨረር መሸከምና ምድርን ትቢያ ማልበስ ይመቸዋል። ግብሩም ነው። ፑቲን በ2024 ዳር ላይ ወደ ዩክሬን ሳይበርቁት በፊት ለአሜሪካ አስደውለው አንክልሳም ኒውክሌር የተኮስኩ እንዳይመስላችሁ በማለት ማሳሰብ፣ ማስጠንቀቅ ነበረባቸው። አሜሪካ የሚሳኤሉን ፍጥነት ካየች በኋላ ግንባሯ ላይ የወረዛውን ነጭ ላብ በመሐረቧ እየጠረገች እንኳንም ኒውክሌር አልታጠቀም ብላለች። የሚሳኤሉን ስብርባሪ የመረመሩ የዩክሬን ኤክስፐርቶች ምንም አዲስ የጨመረው ቴክኖሎጂ የሌለ እንደ ሌሎች ቦሊስቲክ ሚሳኤሎች ቴክኖሎጂ ስሪት ጋር ተመሳሳይ ነው ብለው ቢደመድሙም የሰይጣን ክንፍ የሚያስብል ፍጥነቱን ግን ፊታቸውን ወደ ሰማይ አንጋጠው እግዚአብሔር ይወቀው ብለው ነው ያለፉት። ራሽያ ነፍስ ያላቸው ፍጡራንን ወደ ትነት፣ ብረትና ብርጭቆን የመሳሰሉ ግዑዛንን ደግሞ ወደ ራዲዮ አክቲቭ አመድነት መለወጥ የሚያስችለውን የኒውክሌር አረር ተሸካሚ ቅጽበታዊና ቅስፈታዊ የሆነ ሚሳኤል ለአቪቭ ላይ መተኮሷ አስደንጋጭ ሆነው የምጽአቱ ቀን የመጣለት የሚበጣባቸውን በላ አውሮፓውያኑ ለማለት ነው ፍጥነትና ጉልበት በአስደንጋጭ መልኩ ያዩ ዘንድ ነው ተብሏል። ፑቲን ለአቪቭ ውስጥ በመቱት ቦታና በፖላንድ መካከል ያለው ርቀት 1 ሰዓት ብቻ ነው። በኦረሽኒክ ቋንቋ ጥቂት ሽርፍራፊ ደቂቃዎች ማለት ነው። በተለይ በግሪንላንድ የተነሳ የአሜሪካ ሚና በኔቶ ውስጥ ላይገኝ ከመቻሉ አደጋ ጋር አውሮፓን ጥርሷ እስኪንቀጫቀጭ ያስፈራች ተጨባጭ ማስገንዘቢያ ስለሆነ ነው። ዳንኤል፣ ሚሳኤሉ በትናንትናው ሌሊት ነው ራሽያ የተጠቀመችበት ለአቪቭን ለመደብደብ። እንዳልኩ ምንም መከላከያ የለውም። ስለዚህ ይሄ በአሁኑ ሰዓት ደግሞ በፋብሪካ ደረጃ እየተመረተ መሆኑን የራሽያ ፕሬዚደንት አስታውቀዋል። በቀዳሚነትም በጎረቤት ቤላሩስ እንደሚጠመድ ገልጸዋል። ቤላሩስ ላይ ተጠመደ ማለት
እነዚህ ስማቸውን የጠራናቸው 3 እህትማማች ከተሞች ብቻ ሳይሆኑ የትኛውም የአውሮፓ ከተማ ምንም አይነት መከላከያ ሊያበጅለት በማይችል ሚሳኤል ኢላማ ስር ይገባል ማለት ነው። ይሄ ነው አውሮፓውያኖችን በከፍተኛ ደረጃ ሽብር ውስጥ እንዲገቡ ያደረጋቸው። ለምን ምላሽ ሊሰጡት የሚችሉት አይደለም። እና ይህንን መፍትሄ እንፈልግለት እንኳ ቢባል ዓመታት ሊወስድባቸው የሚችል ነው። በተለይ አውሮፓና ራሽያ በዩክሬን ጦርነት የተነሳ ከመቼውም ጊዜ በላይ እውነቱን ለመነጋገር ለጦርነት በእጅጉ ተቃርበው የሚገኙ ናቸው። ይህም ደግሞ ራሽያ እነሱ በዛሬ 3 ዓመት ወይ 5 ዓመት 10 ዓመት ትወረናለችና ስለዚህ እንዘጋጅ ከማለታቸው አንጻር ቭላዲሚር ፑቲን እንደዚህ የምትሉት እኛን ልትወጉ ስላሰባችሁ ነው እንጂ እኛማ እንደማንወጋ ይህ አስቂኝ ሀሳብ መሆኑን ገልጸናል። ነገር ግን ፍላጎታችሁ ከእኛ ጋር መዋጋት ከሆነ ይሄን ሁሉ ዓመት መጠበቅ አያስፈልግም። ስለዚህ ብሪንግቶን ሞክሩና የመጀመሪያውን ጥይት አጩሁና ዛሬ ለምን አንጋጠምም የሚል ማስጠንቀቂያ መስጠታቸውን እናስታውሳለን። ራሳቸው ዶናልድ ትራምፕ የተናገሩትንም እዚህ ጋር ስናስገባ ኔቶ ውስጥ አሜሪካ ባትኖር ቀሪ ኔቶ አውሮፓ ለቻይናና ለራሽያ አንድም ቻይናና ራሽያ አውሮፓን 0 ነጥብ ነው ያሉት። እሳቸው ከመጤፍ አይቆጥሩትም ነው ያሉት። ስለዚህ በተለይ አሁን አውሮፓውያኑና አሜሪካ በግሪንላንድ የዴንማርክ ራስ ገዝ ግዛት ናት፣ ቀኝ መሬት ናት። ዴንማርክ የኔቶ አባል ናት። የዴንማርኳ ጠቅላይ ሚኒስትርም በኋላም ሌሎች የአውሮፓ ህብረት ባለሥልጣኖች እንዲሁም ዋነኞቹ እነ ለንደን፣ እነ ፓሪስ፣ እነ ጀርመን ስብሰባ አድርገው እንዴት ይህንን መቋቋም አለብን በሚል እቅድ አውጥተን መንቀሳቀስ አለብን እያሉ ነው። አሜሪካንን በዚህ ሁኔታ አውግዘዋል። አሜሪካ ደግሞ የብሔራዊ ደህንነት ጉዳይ ነው፣ ስለዚህ ግሪንላንድ ያስፈልገኛል። እንግዲህ እንደኔ ፍላጎት በገንዘብ ይለቄ ነገር ከፍ ያለ ገንዘብ ልስጣችሁ፣ የግዛቴ አካል ይሁን። አሁንም ታላችሁ ግን የዩናይትድ ስቴትስ አርሚ ኤልሳልቫዶር ላይ እንዳያችሁት በሰዓት መሃል ፕሬዚደንቱ ከመኝታ ክፍል ይዞ የወጣ የምድራችን ሌላ ሀያል ጦር ግሪንላንድን ያለምንም ችግር ያስገባታል። እና ደግሞ ይሄንን እያየ አሜሪካንን ስለ ግሪንላንድ ሲል ሊጋጠም ወይም ከአሜሪካ ጋር ሊታኮስ የሚፈልግ አንዳችም ኃይል አይኖርም በማለት ስቴፋን የተባሉ የፕሬዚደንት ዶናልድ ትራምፕ የርዕዮተ ዓለም አቅጣጫ ፈጣሪ ነው ሰጪ የሚባሉ ሰው ናቸው። ይሄንን ያሉት ዳንኤል። ስለዚህ አሁን በኔቶ ውስጥ የአሜሪካና የአውሮፓውያኑ በአጠቃላይ መሰረታዊ የሆነ የርዕዮተ ዓለም ልዩነት እያሳዩ መምጣትና ወደ ፍቺ የመሄድ ሁኔታ ለፕሬዚደንት ቭላዲሚር ፑቲን ጮቤ የሚያስረግጥ ነው እና ፑቲን ጦርነቱን ታዲያ ለምን ዛሬ አትጀምሩትም ሲሉ አንዱ መተማመኛቸው እንግዲህ ይሄ የሰይጣን ክንፍ የሆነ መሳሪያ ነው። ራሽያ በኒውክሊየር መሳሪያዎች ብዛት በዓለማችን አንደኛ ነች፣ በስትራቴጂክ ብትል፣ በዚህ በታክቲካል ብትል ማለት ነው። ስለዚህ እነዚህ ሚሳይሎች ብቻቸውን 6 የኒውክሊየር አረሮች ተሸክመው 6 ከተሞች ምን ማለት መሰለህ ዳንኤል፣ ራሽያ ወደ እንግሊዝ ብተኩሰው በእግር ኳስ ስለምናውቃቸው የአውሮፓን ከተሞች አንዱ አረር ኒውክሊየር አረር በሚሳይሉ ፍጥነት አረሮቹ በሚሳይሉ ፍጥነት ነው የሚጓዙት ሲበታተኑ አንድ ቦታ ላይ ደርሰው አንዱ ለንደንን፣ ሌላው ማንቸስተርን፣ ሌላው ሊቨርፑልን፣ ሌላው ኒውካስል ነው የሚባል ከተማ እነሱን ማውደም ይችላሉ። በተመሳሳይ ጊዜ የተለያዩ ኢላማዎችን በተመሳሳይ ፍጥነት ማውደም የሚችሉ 6 የኒውክሌር አረሮች መሸከም ይችላል አንዱ ሚሳኤል። ስለዚህ አሁን ላቪቭ ላይ በተኮሱበት ጊዜ
ፖላንድ ቤተ መንግስት ውስጥ ጥርስ አልተንቀጫቀጭም ለማለት አይቻልም። ምክንያቱም ኦሬሽኒክ መተኮሱን ሲሰሙ ነገ በኒውክሌር የሚመቱበት ነው። መተኮሱን ስትሰማና ስትሞት ተመሳሳይ ነው። በኢላማውና በኦሬሽኒክ ሚሳኤል መካከል ጊዜ የለም እና ሪሊ የሚገርም አስደናቂ መሳሪያ ነው። በጣም አስደናቂ መሳሪያ ነው። ዓለም ሩሲያ የኦሬሽኒክ ሚሳኤል ዩክሬን ላይ ተኮሰች ሲባል በእርግጥ ሚሳኤሉ ኒውክሌር ተሸክሞ ነበር ወይ ዩክሬን ላይ ያረፈው? ኖ መደበኛ ፈንጆችን የያዘ። እንደገና ደግሞ ዓለም የኦሬሽኒክ ሚሳኤሉ ዩክሬን ሞክራው ለነበረ የቭላዲሚር ፑቲን የግድያ ሙከራ የመልስ ምት ከመሆኑ አንጻር ምን ያክል ዩክሬንን አውድሟል ወይም ዩክሬናውያንን ወይም ደግሞ ዘለንስኪን ምን ያክል አስደንግጧል የሚለውን ብትነግረን። የሆነ ቁልፍ ነገርማ አውድሟል። ዘለንስኪ የሆነ ኢንፍራስትራክቸር የሆነ መሰረተ ልማት አውድሞብናል ብለዋል። ላቪቭ እንደምታውቀው የምዕራባውያኑ የጦር መሳሪያ የሚጎርፍበት፣ ቅጥረኛ ወታደሮች የሚሰርጉበት፣ እንደዚሁም ደግሞ ሴራና ደባ የሚተላለፍበት ቦታ ነው፣ የሚከባችበትም ነው። ስለዚህ ራሽያኖች ብዙ ፍንዳታ የእሳት ገዋ የተዉ ፍንዳታዎች በማህበራዊ ሚዲያ ላይ ሲታዩ የነበረው ላቪቭ ላይ ነው እና ራሽያኖች የበቱትን ያውቃሉ እና ይሄ ነው ለማለት አልፈለጉም። ስለዚህ በዚህ ነው ሞር ኃይለኛ የሚያደርገው ሳይኮሎጂካል። ይሄንን ሚሳኤል ነው አሁንም ራሽያ የተኮሰች። ይሄ ማለት ምን ማለት መሰለ? ዋና ከተማዋ ላቪቭን ለመምታት ለምሳሌ ነው የምነግርህ የሚሳኤሉ ፍጥነት መጥፎነት ማለት ነው። አሁን ከተተኮሰበት ቦታ ላይ ዘለንስኪ ከዚህ ከተማ ወይም ከኤርፖርት ወደ ቤተ መንግስታቸው እየሄዱ ነው የሚል በቀጥታ ከቦታው የሚተላለፍ መረጃ ብታገኝ ራሽያ ቤተ መንግስት ሳይደርሱ መድረስና መግደል የሚችል መሳሪያ ማለት እኮ ፐርሶናሊ ቭላዲሚር ፑቲን ላይ ሰው አልቦችን ያነጣጠሩት ተብሏል። ዘለንስኪ ላይ መረጃ የተገኘ ጊዜ አልሞ መተኮስ የሚቻል መሳሪያ ነው። በቅርብ ርቀት በሽጉጥ እንደ መምታት ያክል በጥቂት ደቂቃዎች ውስጥ ቦታው ላይ የሚደርስ አውዳሚ መሳሪያ እንትን ነው። ፍጥነቱ አንብሊቬብል ነው። ራሳቸው የዩክሬኖች ምን አሉ መሰለህ? ከ13400 ኪሎ ሜትር በላይ በሰዓት ከ13400 ኪሎ ሜትር በላይ በሆነ ፍጥነት የመጣ ነው ያሉት። ይህን እንዴት ማሰብ ይቻላል? እስኪ በአእምሮ አስበው። በአዋዜ ዋናው ላይ በቀረበው ዜና ላይ እንደ ምሳሌ ያቀረብኩት አንድ ቦይንግ ወይም 760 ወይም 777 ከአዲስ አበባ ዋሽንግተን ነንስቶፕ በረራ በመሃል የትም ቦታ ማረፍ ሳያስፈልገው ቢያደርግ 13 ሰዓት ይፈጅበታል። ኦሬሽኒክ አውሮፕላን ቢሆን ከአዲስ አበባ ዋሽንግተን ለመድረስ 1 ሰዓት ነው የሚፈጅበት። እንግዲህ በዚህ ፍጥነቱ ቦይንግ አውሮፕላን እንኳን ምን ያህል ከጋሪ በታች እንደሆነ ነው የምታስበው ፍጥነቱ። እና ፍጥነቱ ሪሊ ኢማጂን ለማድረግ የማችለው ነው። አየህ፣ ከዚህ እንደ ናይሮቢ ያለ ቦታን ከ6 ደቂቃ ባነሰ ጊዜ የምትመታበት ነው። ይሄ የሚገርም አስደናቂ ነገር ነው። ጉዳዩ የጦር ቴክኖሎጂ ሆነ እንጂ ቆመ የምታጨበጭብለት ነው። እና ኦሬሽኒክ ማለት ይሄ ነው። ዳንኤል፣ ዓለም ራሽያ ከዩክሬን ጋር ከምታደርገው ጦርነት አንጻር እጅግ ከፍተኛ ውድመት የሚያደርሱ እንደ ኦሬሽኒክ አይነት ሚሳኤሎችን መተኮሷ ዓለም አቀፋዊ ተቃውሞ አያስነሳባትም ወይ? ራሽያ በሚሳኤሎቿ የምትመታቸው ቦታዎች ያው የታወቁና ማንም ምንም ሊያደርጉ አይችልም የውጊያ አካል ነው። የነዚህ ኃይል የኤነርጂ ምንጮችን የኤሌክትሪክ የማሞቂያ የመሳሰሉትን ነው የምትመታው። ስለዚህ እነዚህ ላይ ጉዳት ለማድረስ ኦሬሽኒክን መተኮስም የለባትም። ኦሬሽኒክን ሌሎች ማት ሚሳይሎች አሏት።
ኦሬሽኒክን ሌላ ፍጡነ ድምፅ ሲሆኑ ማለት ነው። ኦሬሽኒክን በዚህ የተጠቀመችበት ዋና ዓላማ ዘለንስኪ በሰው አልባ ሩምታ ሊገሉ የሞከሩት ቭላዲሚር ፑቲንን ስለሆነ ራሽያ በምን ጥልቀት በምን ደረጃ እንደተቆጣችና የሚያሳይ ሳይኮሎጂካሊ ለዚህ ተብሎ የጥቅም ላይ የዋለ ነው። ምናልባት ይሄ የመጀመሪያ የመጨረሻ ከሆነ መልካም ነገር ነው። አለበለዚያ ግን የትኛውንም የኪየቭ አመራር በቂ መረጃ ባገኘችበት ጊዜ በዚህ ሚሳኤል የመግደል ፍላጎትና አቅሟንም የሚያንጸባርቅ ነው። እንግዲህ ተስፋ የምናደርገው ይሄ የመጀመሪያም የመጨረሻ ምላሽ ነው ተብሎ ነው። ካልሆነ ግን ቀጥለው በኦሬሽኒክ ሚሳኤል ምን ሊያደርጉ ይችላሉ የሚለውን አናውቅም። ዲሚትሪ ሜድቬዴቭ የቀድሞ የራሽያ ፕሬዚደንትና የብሔራዊ ደህንነት ምክር ቤቱ ምክትል ሊቀመንበር፣ ዋናው ሊቀመንበር ፕሬዚደንት ቭላዲሚር ፑቲን ናቸው። ያን ጊዜ በማኅበራዊ ገጻቸው ያሉት ምንድን ነው? ቢያንስ ካሁን በኋላ ዘለንስኪና የመንግስታቸው አካላት በሙሉ በይፋ ተደብቀው ብቻ ነው መኖር የሚችሉት የሚል መግለጫ ነው የሰጡትና ይህን እንግዲህ የመጨረሻ ይሁን የምናውቀው ነገር የለም። ኦሬሽኒክ ሚሳኤል ግን በተለይ ከሚተኮስበት ቦታ አንጻር የቀረበ ቦታ ላይ የምትተኩሰው ከሆነ ራሽያ ኪየቭን ከ5 ደቂቃ ባነሰ ጊዜ የትኛውንም ኢላማ ለመምታት የሚችል ነው። በተለይ ይሄ አክቹዋል ላይቭ የሆነ መረጃ እያገኘ በዚህ ገቡ፣ በዚህ ወጡ፣ ወደዚህ እየሄዱ ነው፣ እንዲህ አድርግ የሚል አይነት መረጃ በሚኖር ጊዜ የትኛውም የመንግስት አካል ሊደመሰስበት የሚችል መጥፎ መሳሪያ ነው ይሄ እንትኑ እና ዓለም ሊያወግዝ አይችልም ለሚለው ጦርነት ላይ ያሉ ሀገሮች ናቸው። ኦልሬዲ ምዕራባውያን ያወግዛሉ ልቀን ስለሚያወግዙ እነሱም ተመሳሳይ ጥቃት ባላት አቅም ዩክሬን ራሽያ ላይ ታደርጋለች። ስለዚህ ከሌሎች ሱፐርሶኒክ መሳሪያዎች ለይተ ይህንን ለምን ተኮሽ ልትል አትችልም። ምክንያቱም ውጊያ ላይ ነው ያሉት። ኦሬሽኒክ አስፈላጊ በሚሆንበት ሰዓት ራሽያ ትጠቀምበታለች ማለት ነው። ዓለም ራሽያ ኦሬሽኒክ ሚሳኤልን ዩክሬን ላይ በመተኮሷ ምክንያት በቀጣይ ከአውሮፓውያኑ ወይም ከአሜሪካ ወይም ደግሞ ከኔቶ የሚመጣባት ተግዳሮት ሊኖር ይችላል ወይ? አይኖርም። ምክንያቱም ቀደም አልኩ የተኮሰቻቸው መሳሪያዎች ያው መደበኛ መሳሪያዎች ናቸው። በሌሎች ሚሳኤሎች ሱፐርሶኒክ በሆኑ በሌሎች ባሊስቲክ ሚሳኤሎች የምትተኩሳቸው ናቸው። ስለዚህ ምንድነው ይሄ ቴክኖሎጂ ግን እንዳየው ምንም መከላከያ የሌለው ፈጣን ነው። ይሄ ሊያወግዙ ደስ ላይላቸው ይችላል። ብዙ ይኸው ራሽያ የበለጠ ጦርነቱን የማፋፋም ዓላማ ነው ያላት፣ ለሰላም ዝግጁ አይደለችም፣ እንደዚህ የሚሉ መግለጫው ሊሰጡ ይችላሉ። ለምሳሌ ወይዘሮ ካላስ የሚባሉ የአውሮፓ ህብረት ውጭ ጉዳይ ሚኒስትር አሉ። እሳቸው ይሄ የሚያሳየው ቭላዲሚር ፑቲን አሁንም ጦርነቱን ለመቀጠል ነው እንጂ ሰላም ደንታቸው አይደለም ብለው አስተያየት ሰጥተዋል። እንዲህ አይነት ነገሮች ይኖራሉ እንጂ ሌላ ማድረግ የሚችሉት ነገር የለም። ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት ዳኒ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና